ይህም በባህር ላይ እየተንሳፈፈ የሚመስል በአበባ ቅርጽ የተሰራ የስታዲየም ፕሮጀክት ብዙዎችን ያስደመመ ሲሆን ይህች 1.4 ቢሊዮን ህዝቦቿን በውስጧ ይዛ የዓለምን ኢኮኖሚ ከግንባር ቀደሞቹ ተርታ ሆና የምትዘውረው ታላቋ ቻይና በትላልቅ ሜጋ ፕሮጀክቶቿ ዓለምን ስታስደምም የቆየች ሲሆን ብዙሃኑም ጠንቅቆ የሚያውቃት ጠንካራ በሆነው የሥራ ባህሏና በፍጥነት እያደገ በመሄድ ላይ ያለው ኢኮኖሚያ ነው። ታዲያ እኛም ለዛሬ በቴክኖሎጂ ዘርፍ ዓለምን ለማስደመም ወገቧን ታጥቃ የተነሳችው ቻይና ለዓለም ያስተዋወቀቻቸውና በሥራ ላይ ያሉ ሜጋ ፕሮጀክቶቿን ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ ሻንጋይ ታወር። የሻንጋይ ታወር በቻይና ረጅሙ ሰማይ ጠቀስ ህንጻ ሲሆን የዓለማችን ደግሞ በርዝመቱ በሶስተኛ ደረጃ ላይ ተቀምጧል። ይህ ፑዶንግ ፕሮቪንስ ውስጥ የሚገኝ ሰማይ ጠቀስ ህንጻ የዓለማችን ታዋቂና ግዙፉ የሆኑትን የዱባይ ቡርጂ ከሊፋ ህንጻ እንዲሁም ጃፓን ውስጥ ያለውን የቶኪዮ ህንጻ በመከተል በሶስተኛ ደረጃ ላይ የተቀመጠ ሲሆን ይህ ሻንጋይ ውስጥ በሚገኘው ዋንግፑ ወንዝ በስተ ምስራቅ አቅጣጫ የሚገኝ ግዙፍ ህንጻ ወደ ላይ 632 ሜትር የሚረዝም ሲሆን በአጠቃላይ 380,000 ሜትር ስኩዌር ስፋት ያለው መሬት ላይ የተሰራ አስደናቂ ስነ ህንጻ ነው። ይህንን ታወር ለመስራት የተወሰነው እንደ አውሮፓውያን አቆጣጠር በ1993 ቢሆንም በአንዳንድ ምክንያቶች ግን ሊዘገይ ይችላል። ፕሮጀክቱን ሰርቶ ለማጠናቀቅም በጥቅሉ 6 ዓመታት የፈጀ ሲሆን ህንጻው ሁነኛ መሰረት እንዲኖረው ከመሬት በታች 85 ሜትር ድረስ በመቆፈር ከ1000 በላይ ድርብርቦሽ ያለው መሰረትና 6 ሜትር ውፍረት ያለው ኮንክሪት እንዲኖረው አድርገው በድንቅ ሁኔታ ገንብተውታል። በጥቅሉ ግንባታው ብቻ 6 ዓመት የፈጀ ሲሆን እንደ አውሮፓውያን አቆጣጠር በ2014 ዓ.ም የውስጥ ክፍሎቹ ዲዛይንና የማሳመር ስራ የተጀመረበት ዓመት ሲሆን የህንጻው የውጨኛ ክፍል የተሰራውም ከ20,000 በላይ በሆኑ እርስ በርስ በተያያዙ መስታወቶች ነው። በመጨረሻም የሻንጋይ ታወር እንደ አውሮፓውያን አቆጣጠር በፌብሩዋሪ ወር በ2015 ዓ.ም በድምቀት ተመርቆ ወደ ስራ የገባ ሲሆን በአሁኑ ወቅትም በውስጡ ባካተታቸው ሱቆች፣ ሬስቶራንቶች፣ ቢሮዎች፣ የመዝናኛ ማዕከሎች እንዲሁም የስብሰባ አዳራሾቹ ዋነኛ የንግድና የሥራ ማዕከል መሆን ችሏል። በመጀመሪያው የህንጻው ክፍል ላይ የቻይናን ባህልና ወግ የሚያስቃኝ ለየት ባለ ዲዛይን የተሰራ የከተማ ሙዚየም የሚገኝ ሲሆን በህንጻው 118ኛ ፎቅ ላይ ደግሞ የቻይናን አብዛኛውን ክፍል የሚያሳይ ቆንጆ እይታ ያለው ቦታ ይገኛል። ይህንን ህንጻ ለመስራት የወጣው ገንዘብ በቻይና መንግስት ይፋ የወጣ ባይሆንም ኤክስፐርቶች እንደሚሉት በአጠቃላይ ለህንጻው ግንባታ ከ3 እስከ 4.5 ቢሊዮን ዶላር ወጪ ሳይደረግበት እንዳልቀረ ይገመታል። ሁለተኛ፣ ጋንሱ የንፋስ ኃይል ማመንጫ። ከቅርብ ጊዜያት ወዲህ ቻይና ታዳሽ በሆኑ የኃይል ማመንጫ ዘዴዎች ላይ ከፍተኛ መዋለ ንዋይዋን በማፍሰስ ላይ የምትገኝ ሲሆን 40 በመቶ የሚሆነውን የዓለማችን የንፋስ ኃይል ማመንጫ የሚገኘው በቻይና ነው። ይህም በምዕራባዊ የቻይና ክፍል ውስጥ በምትገኘው ጋንሱ ውስጥ ጎቢ በረሃ ላይ የተሰራ እጅግ ግዙፍ ሜጋ ፕሮጀክት ሲሆን እንደ አውሮፓውያን አቆጣጠር በ2023ም 10 ጊጋዋት የኤሌክትሪክ ኃይል ማመንጨት የቻለ ፕሮጀክት ነው። አጠቃላይ አቅሙ በዓመት እስከ 790,000 በላይ ሜጋዋት ድረስ የሚጠጋ ሲሆን ይህም ከሌሎች የንፋስ ኃይል አመንጮች ጋር ሲነጻጸር ወደር የማይገኝለት ፕሮጀክት ነው። የዓለማችን ሁለተኛው ግዙፉ በንፋስ የሚሰራ የኤሌክትሪክ አመንጭ የሆነው ህንድ ውስጥ የሚገኝ ሲሆን 1.6 ጊጋዋት ኃይል ማመንጨት ኃይል ያለው ነው። ቻይና በ2025 የዚህን የጋንሱ በንፋስ የሚሰራ የኤሌክትሪክ አመንጭ ሜጋ ፕሮጀክት እንደ አውሮፓውያን አቆጣጠር በ2025 በእጥፍ የመጨመር እቅድን ይዛ በመንቀሳቀስ ላይ ስትሆን የፕሮጀክቱ አጠቃላይ ግንባታ ገና ሙሉ ለሙሉ ያልተጠናቀቀ ቢሆንም ለሜጋ ፕሮጀክቱ እስካሁን የወጣው ወጪ ግን 32 ቢሊዮን የአሜሪካ ዶላር ይጠጋል። በአሁኑ ሰዓትም የኃይል አቅርቦቱ 200,000 የሚጠጉ መኖሪያ ቤቶችን ተጠቃሚ ያደረገ ሲሆን ይህንን ቁጥር ለመጨመርም እቅድ ተይዟል። ሶስተኛ፣ ዳንያንግ ኩንሻን ግራንድ ብሪጅ። በድልድይ ግንባታ ከጥንት ጀምሮ ከምትታወቀው ከጣሊያን ባልተናነሰ ቻይናም በዚህ የማትታማ ሲሆን ይህም የምትኮራበት ግዙፍ ሜጋ ፕሮጀክት የዳንያንግ ኩንሻን ግራንድ ብሪጅ ሲሆን ይህንን ድልድይ በቻይና ምስራቃዊ ግዛት በሻንጋይና ነጂንግ ከተሞች መካከል በምትገኘው ጃንግሱ ከተማ ላይ የተገነባው ይህ ግዙፍ ድልድይ በዓለም የጊነስ መዝገብ ላይም መስፈር ችሏል። የሰፈረበትም ምክንያት የዓለማችን ረጅሙ ድልድይ በመባል ሲሆን አጠቃላይ ርዝመቱ
464 ኪሎ ሜትር ይደርሳል። ይህን ያክል ርቀት በመኪና በ90 ኪሎ ሜትር በሰዓት ፍጥነት እያሽከረከሩ ሙሉ ድልድዩን አቋርጦ ለመጨረስ 2 ሰዓትን የሚፈጅ ሲሆን ከድልድዩ ግዝፈት አንጻርም ለመስራት የፈጀው ጊዜ ብዙ ሊሆን እንደሚችል የሚገመት ቢሆንም በአስደናቂ ሁኔታ ግን ቻይናውያኑ ይህንን ድልድይ ለመስራት የፈጀባቸው ጊዜ 2 ዓመት ብቻ ነበር። አውሮፓውያን አቆጣጠር በ2011 ዓ.ም ይህ ድልድይ ከቤጂንግ ሻንጋይ በሚወስደው የባቡር ሐዲድ አንድ አካል ተደርጎ የተሰራ ሲሆን በጥቅሉ ግንባታውን ለመጨረስ 2.5 ሚሊዮን ኪዩቢክ ሜትር ኮንክሪት እንዲሁም 500,000 ቶን ብረት ጥቅም ላይ ውለዋል። በጥቅሉ ለፕሮጀክቱ የወጣው ወጪ 10 ቢሊዮን የአሜሪካን ዶላር እንደወጣ ይፋ ሆኗል። አራተኛ ቲያንፉ አየር ማረፊያ። ይህ አየር መንገድ ቻይና ውስጥ በደቡብ ምዕራባዊ አቅጣጫ ላይ የምትገኘው ቻንግዶ ከተማ ላይ የሚገኘው ሁለተኛው አየር ማረፊያ ሲሆን የቻንግዶ ሁለተኛ አየር ማረፊያ ለመገንባት እንቅስቃሴ የተጀመረው እንደ አውሮፓውያን አቆጣጠር በ2007 ዓ.ም ሲሆን በወቅቱም በከተማዋ የነበረው አየር መንገድ 86 ዓመታትን ያስቆጠረና በፍጥነት እየጨመረ የመጣውን የአካባቢው ነዋሪዎች ለማስተናገድ አቅም እያነሰው እንደመጣ በተረጋገጠበት ወቅት ነበር። እንደ አውሮፓውያን አቆጣጠር በ2011 ዓ.ም የሚመለከታቸው አካላት ለኤርፖርቱ የሚሆን ቦታ የመረጡ ሲሆን ይህም ስፍራ ቻንግዶ ውስጥ የሚገኘው ሉጆ የተባለ ስፍራ ላይ እንዲገነባ ከተወሰነ በኋላ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ሙሉ ለሙሉ ወደ ስራ ሊገባ ችሏል። በመጨረሻም በ2021 ዓ.ም ግንባታው ሙሉ ለሙሉ ተጠናቆ ለመንገደኞች ክፍት ሆኗል። አየር መንገዱ በአመት እስከ 16 ሚሊዮን ተጓዦችን ያስተናግዳል ተብሎ የሚታመን ሲሆን ወደፊትም አየር መንገዱን በማስፋፋት የሚያስተናግደውን የደንበኛ ቁጥር በእጥፍ ለመጨመር ስራዎች እየተሰሩ ይገኛል። ከሁለተኛው የከተማዋ አየር መንገድ ግንባታ በኋላ ቻንግዶ ከቤጂንግና ሻንጋይ በመቀጠል የቻይና አስፈላጊ ከተማ ለመሆን አስችሏታል። አምስተኛ ቲያንያን የራዲዮ ቴሌስኮፕ። እንደሚታወቀው ቻይና መቆጣጠር የማትፈልገውና የማትገባበት ዘርፍ የሌለ ሲሆን ጊዦ ፕሮቪንስ በተሰኘው ስፍራ ላይ የሚገኘው የሬዲዮ ቴሌስኮፕም የዚሁ አንዱ ማሳያ የሆነ ፕሮጀክት ነው። ይህ የስካይ አይ ቴሌስኮፕ 500 ሜትር የሚደርስ ዲያሜትር ያለውና በአጠቃላይ 196,000 ሜትር ስኩዌር ላይ የተንጣለለ ስፍራ ላይ ያለ ሲሆን ይህም በግዙፍነቱ የዓለማችን ሪከርድ የያዘ የሬዲዮ ቴሌስኮፕ ያደርገዋል። የዚህ ሜጋ ፕሮጀክት ጽንሰ ሐሳብ የተጀመረው እንደ አውሮፓውያን አቆጣጠር በ1994 ዓ.ም ሲሆን በወቅቱ ሳይንቲስቶች የፕሮጀክቱን አስፈላጊነት ሲናገሩ የቆዩ ቢሆንም ፕሮጀክቱ ግን ሙሉ ለሙሉ ከጽንሰ ሐሳብነት ተነስቶ የግንባታው ዲዛይን መሰራት የተጀመረው እንደ አውሮፓውያን አቆጣጠር በ2011 ዓ.ም ነበር። ይህ ሜጋ ፕሮጀክት ለየት ያለ አሰራር ያለውና 4450 የሚጠጉ ባለ 3 ጎን ቅርጽ ዲዛይኖች ያሉ ሲሆን 11 ሜትር ስፋት ያላቸው ቴሌስኮፖችም ተገጥመውለታል። በዚህም እያንዳንዳቸውም በላያቸው ላይ በተገጠመላቸው ቴሌስኮፖች የጋላክሲዎችን አቀማመጥ ለማጥናት ብቻ ሲሆን ቻይና በስነ ህዋው ዘርፍ ከተቀሩ ዓለም ልቃ እንድትሄድና የተለያዩ የጠፈር ምርምሮች እንድታካሄድ ያግዛታል ተብሎ ይታመናል። ስድስተኛ ቺንሻን የኒውክሌር ኃይል ማመንጫ። በዓለማችን ላይ በርካታ ሀገራት የየራሳቸውን የኒውክሌር ኃይል ማመንጫ ማዕከላትን በመገንባት ላይ ያሉ ሲሆን ይህ ለዓመታት የእርስ በርስ ፖለቲካዊ ግጭትና እሰጥ አገባ ምክንያት ሆኖ ቆይቷል። ነገር ግን ምንም እንኳን ለግንባታው በርካታ ወጪ የሚያወጣ ቢሆንም ለመልካም ነገር ከዋለ በእርግጥም የአንድን ሀገር ኢኮኖሚ በእጅጉ ለማሳደግ ከፍተኛ ሚና ይጫወታል። ቺንሻን የኒውክሌር ኃይል ማመንጫ ሃያን ካውንቲ ውስጥ በምስራቃዊ የቻይና ግዛት ውስጥ የሚገኝ ሲሆን ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ1985 ዓ.ም ነበር። በጥቅሉም 6 ዓመታትን የፈጀ ሲሆን ይህም የቻይና የመጀመሪያው ኒውክሌር ኃይል ማመንጫና በውስጡም 7 ዩኒቶችን እንደያዘ ይነገርለታል። ማመንጨት የሚችለው ኃይል 4386 ሜጋዋት ሲሆን ለግንባታው የወጣው አጠቃላይ ወጪም 3 ቢሊዮን የአሜሪካን ዶላር እንደሆነ ተነግሯል። ሰባተኛ ዘስሪ ጎርጀስ ዳም። ይህ ግዙፉ የሃይድሮኤሌክትሪክ ኃይል አመንጪ ግድብ በቻይና ሁቤይ ላይ በሚገኘው ያንግዚ ወንዝ ላይ የተገነባ ሲሆን እንደ አውሮፓውያን አቆጣጠር በ2020 ዓ.ም በስፍራው በጣለው ከባድ ዝናብ ምክንያት 118 ቢሊዮን ኪሎዋት የኤሌክትሪክ ኃይል በማመንጨት ሪከርድ መስበር ችሎ ነበር። በግዝፈትም በዓለማችን ትልቁ ሲሆን ከ65.5 ሚሊዮን ቶን በላይ እንደሚሆን ይገመታል። ለመጀመሪያ ጊዜ የግድቡ ግንባታ ጽንሰ ሐሳብ የተጠነሰሰው
በ1919 ዓ.ም ሲሆን ከ13 ዓመታት በኋላ ግን ግድቡን የመገንባት ስራ ለመጀመር የቻይና መንግስት ትዕዛዝ ቢያስተላልፍም በወቅቱ በነበረው ጦርነትና ሌሎች የእርስ በርስ ጦርነቶች ምክንያት ስራው ሳይጀመር ቀርቷል። የቻይና መንግስት ወደ ስፍራው የተመለሰው በ1990ዎቹ ሲሆን ግንባታው ሙሉ ለሙሉ የተጠናቀቀው እንደ አውሮፓውያን አቆጣጠር በ2012 ዓ.ም ነበር። ለግድቡ ግንባታ በአጠቃላይ 30.5 ቢሊዮን የአሜሪካ ዶላር ወጪ የወጣበት ሲሆን የወጣበትን ወጪ በ10 ዓመታት ውስጥ ይመልሳል ተብሎ ቢገመትም በሚያስገርም መልኩ በ4 ዓመታት ውስጥ ሙሉ ለሙሉ ወጪውን መሸፈን ችሏል። 8ኛ ቤጂንግ ካፒታል ኤርፖርት። ቤጂንግ ካፒታል ኤርፖርት በሌላ ስሙ ሾዱ በመባል የሚታወቅ የቻይና ግዙፍ አየር መንገድ ሲሆን ከቤጂንግ 20 ኪሎ ሜትር ርቀት ላይ ይገኛል። በዓመትም እስከ 100 ሚሊዮን የሚጠጉ ተጓዦች የሚያመላልሰው ይህ አየር መንገድ ለመጀመሪያ ጊዜ ተመርቆ ወደ ስራ የገባው እንደ አውሮፓውያን አቆጣጠር በ1958 ዓ.ም ቢሆንም በወቅቱ ግን የሀገሪቱን ጥቂት ባለስልጣኖችና ባለሀብቶችን ብቻ እንዲያስተናግድ ተደርጎ የተሰራ አነስ ያለ ስፋት ያለው ኤርፖርት ነበር። በጊዜ ሂደት ግን በፍጥነት እየጨመረ በመጣው የቻይና ህዝብ ቁጥር ምክንያት አየር መንገዱ ማስፋፊያ እየተደረገለት አሁን ያለበት ደረጃ ላይ ለመድረስ የቻለ ሲሆን በአሁኑ ሰዓት ሾዱ 3 ተርሚናሎች በውስጡ ይዟል። የመጀመሪያው ተርሚናል እንደ አውሮፓውያን አቆጣጠር በ1980ዎቹ ስራ የጀመረ ሲሆን ሁለተኛው ተርሚናል በ1999 ዓ.ም እንዲሁም ሶስተኛው ደግሞ በ2008 ዓ.ም ወደ ስራ የገቡ ናቸው። ሶስተኛው ተርሚናል በቻይና ብቻ ሳይሆን በዓለም አቀፍ ደረጃም ግዙፉ ተርሚናል ሲሆን በአሁኑ ወቅት የቤጂንግ ካፒታል ኤርፖርት በዓለም አቀፍ ደረጃ በርካታ ተጓዦችን የሚያስተናግድ ሲሆን ደንበኞቹን በጥሩ እንክብካቤ በማስተናገድና ብሎም የስታርፊሽ ቅርጽ ይዞ በተሰራው ለአይን መስህብ ያለው ዲዛይኑ ለየት ያለ ገጽታን አላብሶታል። 9ኛ ጓንዡ ሺንዘን ፈጣን የባቡር መንገድ። ይህ ኮንግ ኮንግ ከተማ አካል ከሆነችው ታዎሉን ግዛት አንስቶ ወደ ቻይና ማዕከላዊ ከተማዎች የተዘረጋ የባቡር ሐዲድ ሲሆን በአጠቃላይ 142 ኪሎ ሜትር ይሸፍናል። የባቡር ሐዲዱ ስራ የተጀመረው እንደ አውሮፓውያን አቆጣጠር በ2007 ዓ.ም ሲሆን እንደ አውሮፓውያን አቆጣጠር በ2011 ዓ.ም ግንባታው ሙሉ ለሙሉ ተጠናቆ ወደ ስራ የተገባበት ዓመት ነበር። የባቡር ሐዲዱ በሁለት ሴክሽኖች የተከፋፈለ ሲሆን የመጀመሪያው ጉዋንሸን ሴክሽን 116 ኪሎ ሜትር የሚያካልል ሲሆን የጓንግዦ ዶንግዋንና ሻንዣን ግዛቶችን ያገናኛል። ባቡሮቹም እጅግ ፈጣንና በሰዓት 350 ኪሎ ሜትር የሚጓዙ ሲሆን ሁለተኛው ሆንግ ኮንግ ሴክሽን ደግሞ ከመሬት በታችም አንደርግራውንድ ግንባታ ያለው በአማካኝ 26 ኪሎ ሜትር የሚያካልል ነው። በአጠቃላይ እስከ 8.5 ቢሊዮን ዶላር የወጣበት ፕሮጀክት ሲሆን በቀንም እስከ 79000 ተጓዦችን የሚያስተናግድ በመሆኑ የወጣበትን ወጪ በአጭር ጊዜ ውስጥ መሸፈን ችሏል። 10ኛ ሻንጋይ ሆንግቻ ሃብ። ይህ 1 ሚሊዮን ሜትር ስኩዌር ስፋት ያለው የመንገድ ትራንስፖርት አማራጭ ሲሆን ቻንግኒንግና ሻንጋይን የሚያገናኝ ከመሆኑም ባሻገር በውስጡም የሻንጋይ ዓለም አቀፍ አየር መንገድን ጨምሮ ሌሎች የመኪና ፈጣን መንገድና የባቡር መተላለፊያዎችንም ይዟል። ይህም የዓለማችን ከፍተኛ የህዝብ ቁጥር ላላት የሻንጋይ ከተማ ነዋሪዎችም ሆነ ለመጎብኘት የመጡ ቱሪስቶችን በቀላሉ የሚፈልጉትን የትራንስፖርት አማራጭ ተጠቅመው ከአንድ ግዛት ወደ ሌላው እንዲንቀሳቀሱ ቀላልና ምቹ አማራጮችን ፈጥሮላቸዋል። ይህ ስፍራ ብቻውን በዓመት 40 ሚሊዮን የሚጠጉ ሰዎችን ያስተናግዳል። ይህ ፕሮጀክት ዲዛይን የተደረገው በቀን እስከ 1 ሚሊዮን ሰዎችን ለማስተናገድ ሲሆን ከቤጂንግ ወደ ሻንጋይ በ4 ሰዓታት ውስጥ ብቻ ለመድረስም አስችሏል። የሻንጋይ ሆንግቻ ሃብ ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2005 ዓ.ም ሲሆን በ2009 ዓ.ም ሙሉ ለሙሉ ግንባታው ተጠናቆ ለስራ ክፍት ሆኗል። ይህም ከሆነ በኋላ የሻንጋይን የትራንስፖርት እጥረት በእጅጉ ያቃለለ ሲሆን ሌሎች የቻይና ግዛቶችም ተመሳሳይ ግንባታዎችን ለመጀመር በእንቅስቃሴ ላይ ይገኛሉ። 11ኛ ሻንጋይ ሙዚየም የአውሮፓውያን አቆጣጠር በ2021 ዓ.ም የዓለማችን ግዙፉ የሆነው ሙዚየም በቻይና ሻንጋይ ከተማ ውስጥ ሊዩኒጋንግ ግዛት ውስጥ የተገነባ ሲሆን ተገንብቶ ስራ ላይ በዋለበት ቅጽበት ግን ለመቆጣጠር ከባድ በሆነ ሁኔታ በርካታ ቁጥር ባላቸው ጎብኚዎች የተጥለቀለቀ በመሆኑ የቻይና መንግስት በቀን ለመጎብኘት የሚመጡትን ጎብኚዎች ቁጥር ከ5000 እንዳይበልጡ ገደብ አበጅቷል። ጎብኚዎች በዚህ ልክ ወደዚህ ሙዚየም እንዲሳቡ የሆነበት ዋነኛ ምክንያት ሙዚየሙ የተዘረጋበት ሰፊ
ቦታ ሲሆን ይህም 39000 ሜትር ስኩዌር የሚያካልል ነው። ሙዚየሙ በውስጡ 24 ሜትር ርዝመት ያለው ሶላር ቴሌስኮፕን ጨምሮ የተለያዩ የሪሰርች ማዕከላት፣ ኤግዚቢሽን ማዕከላት ብሎም ቲያትር ቤቶችን የያዘ ሲሆን ከላይ ሲታይም የዩኒቨርስ አይነት ሞዴል ይዟል። አጠቃላይ የስነ ህንጻ ዲዛይኑ በቻይና መንግስት አማካኝነት ለውድድር ክፍት ከሆነ በኋላ እንደ አውሮፓውያን አቆጣጠር በ2014 ዓ.ም የአሜሪካ አርክቴክቶች በማሸነፋቸው ዲዛይኑን ሊሰሩት ችለዋል። ሙዚየሙ በተቻለ መጠን ምንም አይነት ቀጥታ መስመር የሌለበት እንዲሆንና ክብ ቅርጽ እንዲኖረው ታስቦ የተሰራ ሲሆን በዙሪያውም ፕላኔቶችን የሚወክሉ ሌሎች ክፍሎችን ያካተተ እጅግ አስገራሚ የስነ ህንጻና የቴክኖሎጂ ልዕቀት የታየበትም ፕሮጀክት ነው። ለሙዚየሙ የወጣው አጠቃላይ ወጪ ይፋ ያልተደረገ ቢሆንም ከፕሮጀክቱ ግዝፈት አንጻር ግን በርካታ ገንዘብ የፈሰሰበት መሆኑ አጠያያቂ አይደለም። 12ኛ ተንሳፋፊው ስቴዲየም። በአሁኑ ወቅት በዓለማችን ላይ በተለያዩ ሀገራት ተንሳፋፊ ስቴዲየሞች እየተለመዱ ያሉ ሲሆን የዓለማችን ግዙፉ ተንሳፋፊ ስቴዲየም የሚገኘውም ሲንጋፖር ውስጥ ሲሆን 30,000 ሰዎችንም የመያዝ አቅም አለው። ቻይናም በበኩሏ ይህንን ሪከርድ በእጇ ለማስገባት ይመስላል 100,000 ተመልካቾችን የማስተናገድ አቅም ያለውን የተንሳፋፊ ስቴዲየም ለመስራት እንቅስቃሴውን የጀመረች ሲሆን ይህም በኦንላይን ላይ በወጣው ምስል መሰረት ይህ ተንሳፋፊ ስቴዲየም የሚፈካ ሎተስ የተባለን የአበባ ቅርጽ ያለው አይነት እንደሆነና ይህም ምናልባትም የሎተስ አበባ መገለጫዎች ከሆኑት የሰላም፣ ንጽህና እንዲሁም የእርስ በርስ መተባበር መንፈስ ለመወከል የታሰበ እንደሆነ ይገመታል። ታዲያ የግንባታው ሂደትም ሆነ የወጣበት ወጪ በምስጢር እንዲያዝ የተደረገ በመሆኑ ይህን አጓጊ ፕሮጀክት በተመለከተ በቻይና በኩል ይፋ የወጣ ነገር ባይኖርም ግንባታው ሲጠናቀቅ ግን በርካታ ስፖርታዊ ውድድሮችን ለማስተናገድ እንደሚያስችል ይጠበቃል። 13ኛ ስዋዝማክስ ኤልኤንጂ ታንከር አውሮፓውያን አቆጣጠር በ2022 ዓ.ም ቻይና በድጋሚ ዓለምን በድንገት ያስገረመች ሲሆን በዓለማችን የመጀመሪያ የሆነውን ዱዋል ፊውል ግዙፍ የነዳጅ ዘይት ማጓጓዣ መርከብ ገንብታለች። ይህም የተሰራው በጓንዡ ሺፕያርድ ኢንተርናሽናል ሲሆን 158,000 ቶን የነዳጅ ዘይት መያዝ የሚችልም ነው። ታንከሩ 60 ሜትር ስፋትና 68 ሜትር ቁመት ያለው ሲሆን የተፈጥሮ የውሃ ብክለትን ለመከላከልም እንደሚያግዝ ተነግሮለታል። ይህ መርከብም በስዊዝ ካናል ማለፍ የሚችል ብቸኛው ግዙፍ የነዳጅ ዘይት ጫኝ መርከብ ሲሆን ቻይና መሰል መርከቦችን ለሌሎች የሚፈልጉ ሀገራት በመስራት ለመሸጥ በዝግጅት ላይ መሆኗንም ተናግራ ነበር። አውሮፓውያን አቆጣጠር በ2022 ዓ.ም ደግሞ ቻይና ሌሎች የሚያስገርሙ ዲዛይኖች ያሏቸውን ግዙፍ መርከቦችን በመገንባት ስራ ላይ አውላለች። እናም እነዚህ የቻይና ፕሮጀክቶች ዓለም በቴክኖሎጂውና በኢንዱስትሪው ዘርፍ የት እንደደረሰች በቂ ማሳያ ነው ያለን የዛሬን በዚያ በቃን። አብራችሁን ስለነበራቸው ከልብ እናመሰግናለን።